ዘገነርስ ከፋችሁ እንዴ? እኔም ከፍቶኛል አባቴ። ግን ለ3 ቀን ነው የሚከፋን፣ ለ3 ቀን ነው የሚከፋን። እቺን ስናይ መታመማችን አይቀርም አባቴ። ትላንት ላይቭ ላይ አንዱ ትምህርት ቤት እንዴት ነው የሚሄደው አለ ገባ። ምክንያቱም የጠላት ወሬ ከባድ ነው፣ ተረዳኝ አይደለ? ግን 1-0 ማሸነፋቸው አሪፍ ነው። አሁን በሁሉም እኩል ነን። ጎል ዲፍረንስ ለውጥ የሚያመጣበት ጊዜ ላይ ደርሰናል። ስለዛ እንደምንም ብለን ተከላክለን 1-0 ምናምን ነገር አይበቃም። ካሁን በኋላ ጎል ማግባት መቻል አለብን። ጎል ለማግባት ደግሞ በአርሰናል ታሪክ የመጀመሪያ ጊዜ በጣም ብዙ ጎል ያገባንበት ሲዝን 23-24 ካይ ሃቨርትዝ ፊት ለፊት የተሰለፈበት ስላችሁማ ኦዲጋርድ፣ ሳካ እና ካይ ሃቨርትዝ ነበሩ። በዚህ በኩል ትሮሳር ነበር። አሁን ደግሞ ከሱም አፕግሬድ አድርገን ኤዜን ማድረግ እንችላለን። ይሄንን 4 ከፊት ለፊት ይዘን ማለት ነው። ከኋላቸው ዙቢሜንዲና ራይስ የሚሆኑ ራይስና ሌላ ተጨማሪ ሜሪኖ ማንም ይሁን ለውጥ የለውም። ባክ ላይናችን አስተማማኝ ነው። ፍሮንት ላይናችን ግን ይሄ 4 ከሆነ እመነኝ ነው ምልህ ጎል ማዝነብ እንጀምራለን። ጎል ማዝነብ እንጀምራለን። 5ቱን ጨዋታ ካሸነፍን ቢያንስ በ2 ጎል ዲፍረንስ እያደረግን ካሸነፍን በምንም ተአምር ሲቲ ዋንጫውን አይነጥቀንም። 5ቱን ጨዋታ የማሸነፍ አቅም አለን ወይ ብለህ የምታስብ ከሆነ ደግሞ ምን አለ በለኝ። ሲቲ ደግሞ እስኪጫወት ድረስ እኛ ኒውካስትል እና ፉልሃምን እንጮታለን። ሁለቱንም ካሸነፍን አባቴ በልተነዋል ነው ምልህ፣ በልተነዋል። ምንም መዘናጋት የለም። ለ3 ቀን ይክፋ። አመቱን ሙሉ ጨፍረናል። ለ3 ቀን ይከፋልና ከዛ ደግሞ ወር ከ15 ቀን እንጨፍራለን። ዋንጫውን ካነሳን በኋላ ደግሞ እነዚህን ወያሎች እንገላቸዋለን። ማብሸቅ አልፎበታል። መግደል ነው ጊዜው፣ መግደል። በዚህ ዓመት በረኛችን አንድሬ ኦናና ቢሆን ኖሮ በዚህ ሰዓት ከቶተንሃም ሆትስፐር ጋር ላለመውረድ ነበር የምንጫወተው። 102 ጨዋታዎችን አድርጎ 4 ጊዜ ብቻ ነው የጨዋታ ኮከብ መባል የቻለው አንድሬ ኦናና። 27 ጨዋታዎችን ብቻ ተጫውቶ 6 ጊዜ የጨዋታው ኮከብ መባል የቻለው ቤልጂየማዊው ሰን ላሜንስ ከአንድሬ ኦናና አንጻር 100 እጥፍ የተሻለ በረኛ ነው። በ29 ዓመቱ በእግሩ ይጫወታል ተብሎ የ32 ዓመቱን ዴቪድ ደሄያን አባሮ የማንቸስተር ዩናይትድ ማሊያ ያለበሰው ኤሪክ ቴን ሃግ የታሪክ ተወቃሽ ነው። አንድሬ ኦናና ለማንቸስተር ዩናይትድ አይደለም ለግሪስቢ ታውን ራሱ የማይመጥን ተጫዋች ነው። በግሪስቢ ታውን ጊዜ 2-0 እንድንመራ ፈርስት ሃፍ ያደረገን ይህ ተጫዋች ነው። የግሪስቢ ታውን 12 ፔናልቲ እንኳን መመለስ የማይችል በረኛ የማንቸስተር ዩናይትድ በረኛ መሆን አይችልም። የ23 ዓመቱ ቤልጂየማዊ ሰን ላሜንስ 27 ጨዋታዎችን ብቻ ለማንቸስተር ዩናይትድ ተጫውቶ በ6ቱ ጨዋታ የጨዋታው ኮከብ መባል ችሏል። ይህ ተጫዋች ከ10 እስከ 15 ዓመት ለማንቸስተር ዩናይትድ ያገለግላል። ምርጥ ተስፋ ያለው በረኛ ሰን ላሜንስ ህይወቴን ቀየርከው። አንድሬ ኦናና ግን መቼም ቢሆን አረሳህም። አንተና የአባትህ ኤሪክ ቴን ሃግ ክለቤን አቆሽሻችሁ ብትሄዱም በቅርብ ቀን ማንቸስተር ዩናይትድ ቆሻሻውን አጽድቶ ወደ ሀያልነቱ ይመለሳል። ግሎሪ ግሎሪ ማን ዩናይትድ። ሰዎች ሰዓቱ የደረሰ ይመስለኛል። አንዶኒ ራዮላ ወይስ ማይክል ካሪክ? የእናንተን ምርጫ ኮሜንት ላይ ደቅ እያደረጋችሁ ቪዲዮን ኮፒ ሊንክ እያደረጋችሁ ጀምሩት። ማንቸስተር ዩናይትድ በዚህ ሰዓት እነነ ሉዊስ ኤንሪኬ ያሉ አሰልጣኞችን የማግኘት እድሉ በጣም ዝቅተኛ ስለሆነ ያሉት አማራጮች እነዚህ ናቸው። እናንተ ምርጫ ከነዚህ አማራጮች የትኛው ነው? ኦኬ፣ አንዶኒ ራዮላ በጣም ጥሩ የሚባል ቡድን በቦርንሞዝ ቤት ያስመለከተን፣ እንዲሁም ደግሞ ቆንጆ ፕሬሲንግ፣ ቆንጆ አታኪንግ ፉትቦል ያሳይ የሚገርም አሰልጣኝ። የተሻለ ቡድን ሲይዝ ደግሞ ምን ያስመለክተናል የሚለው ስንገምት ጥሩ ነገር ያሳያል ብሎ ከሚታሰቡት ቆንጆ አሰልጣኞች መካከል አንዱ ነው። ነገር ግን ትልቅ ቲም ደግሞ ሲያሰለጥን ተመልክተ ነው ስለማናቅ ይሄ ፍራቻ አለ። ማንቸስተር ዩናይትድ ከዚህ በፊት የትንንሽ ቲም አሰልጣኞችን አምጥቶ ምን እንደሆነ ቡድኑ ተመልክተናል። የቡድኑን ዲኤንኤ የማያውቁ ቡድኑ ማን እንደሆነ የማይረዱ አሰልጣኞችን ካመጣን በኋላ ቡድናችንን ወደ ታች እንጂ ወደ ከፍታ አልሰቀሉትም። ወደ ማይክል ካሪክ እንመጣለን። ማይክል ካሪክ በተቃራኒው በተጫዋችነትም በደንብ የሚያውቀው ትልቅ ቡድን እንደሆነ ውስጡ የሚረዳ የቡድኑን ዲኤንኤ በደንብ የሚያውቅ ከተጫዋቾች ጋር ያለው ግንኙነት መልካም የሆነ ማንቸስተር ዩናይትድን ይዞ ከዝቅታ ወደ ከፍታ ያመጣ ከ7 ወር 6ኛ ደረጃ ነገር ግን ከሽንፈትና ከብዙ አቻዎች ወደ ማሸነፍ ብቻ ትልልቅ ቲሞችን እንዴት ማሸነፍ እንደሚችል በደንብ ተረድቶ ጨዋታዎችን በቀላሉ ማሸነፍ የሚችል የሚገርም አሰልጣኝ ነው። ከዚህ በኋላም ደግሞ የራሱ ልጆች ሲመጡለት ራሱ የሚፈልገው ነገር ሲቀርብለት ምን ሊያሳየን እንደሚችል ምን ገምተው ነገር ነው። ከአንዶኒ ራዮላ እኔ ማይክል ካሪክን ማስቀደም የተሻለ ምርጫ። የተሻለ አሰልጣኝ የሚመጣ ከሆነ እሰየው፣ ትልቅ አሰልጣኝ የሚመጣ ከሆነ እሰየው። መካከለኛ ላይ ኦርታች ላይ ያሉ አሰልጣኞችን ከማምጣት ለማይክል ካሪክ እድል መስጠት በስንት ጣሙ የሚል አስተሳሰብ ነው ያለኝ። የእናንተን ደግሞ ኮሜንት ላይ ደቅ አድርጉልኝ። ይመቻችሁ። ማርከስ ራሽፎርድ ወደ ኒውካስል የቹዋሜኒ የመሸጫ ገንዘብ ታውቋል። እንዲሁም ደግሞ ዳሎትን በስተመጨረሻ
ልንገላገልና አዲስ ራይት ባክ ልናይ እንችላለን በሰመር። እዚህ ቪዲዮ ሁሉንም እነግራችኋለሁ። ከዛ ፊት እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ካደረጋችሁ ፎሎ ማድረግ እንዳትረሱ። ራሽፎርድን በተመለከተ ከቀናቶች በፊት በተለይም ደግሞ ባርሴሎና በአትሌቲኮ ማድሪድ ተሸንፎ ከሻምፒየንስ ሊግ ከወጣ በኋላ የሆነ ቪዲዮ ሰርቼ ነበረ። ትናንት አትሌቲክ ይህንን ዘገባ ወጥቶ ነበረ። ባርሴሎናዎች ማርከስ ራሽፎርድን በቋሚነት ለማስፈረም ያላቸው ፍላጎት ኩልድ ወይንም ደግሞ እንደቀዘቀዘ ዘግበዋል። ይህንንም ተከትሎ ነው ዛሬ ዘሰን የሚባለው የእንግሊዝ ጋዜጣ እንግዲህ ማንቸስተር ዩናይትድ ራሽፎርድን ለኒውካስል ሊሸጥ ይችላል፣ በተለይም ደግሞ አንቶኒ ጎርደን በዚህ ሰመር ወደ ባየር ሙኒክ እንዲሁም ደግሞ ወደ ሌሎች ክለቦች ላይ ሊዘዋወር ስለሚችል እሱን በመተካት ደረጃ ማርከስ ራሽፎርድ አንዱ ታርጌታቸው እንደሆነ ተዘግቧል። ቹዋሜኒ ጋር በተገናኘ ትላንትና ቴሌግራፍ ያወጣውን ዘገባ ነግራችሁ ነበረ። ዛሬ እነ ቤን ጄኮብ እንዲሁም ደግሞ እነ ፋብሪዚዮ ሮማኖ ሪያል ማድሪዶች ይህንን ተጫዋች ለመሸጥ ፍላጎት እንዳሌላቸው እንዲሁም ደግሞ 2 ዓመት የቀረውን ኮንትራቱን ማደስ እንደሚፈልጉ ዘግቧል። ነገር ግን እስከ 70 ሚሊዮን ፓውንድ የሚቀርብላቸው ከሆነ ይህንን ተጫዋች የመሸጥ ፍላጎት እንደሚኖራቸው ዘግበዋል። አሎትን በስተመጨረሻ ልንገላገል እንችላለን ያልኩት በዚህ ሪፖርት ነው። ዳንሰን ደንፍሪ የሚባለው የኢንተር ሚላን የኔዘርላንድ ኢንተርናሽናል ተከላካይ አይ የ12 ወር ኮንትራት ቀርቶታል በኢንተር ሚላን። ኢንተር ሚላኖች የተጫዋቹን ኮንትራት ለማራዘም በአመት እስከ 5 ሚሊዮን ዩሮ ያቀረቡለት ቢሆንም ተጫዋቹ ግን ወደ ፕሪሚየር ሊግ መምጣት እንደሚፈልግ እንዲሁም ደግሞ ከፕሪሚየር ሊግ ክለቦች በተለይም ደግሞ ከማንቸስተር ዩናይትድ እና ከአስቶን ቪላ የዚህን ተጫዋች ፊርማ ለማግኘት ፍላጎት እንዳለ ተዘግቧል። ተጫዋቹ የሪሊዝ ክሎዙ እስከ 25 ሚሊዮን ዩሮ እንደሚሆን ተዘግቧል። ስለ ቪቫ ጋርናቾ በቀጣይ ቪዲዮ ሰራለው። ስቴይ ቱን። ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። ኮመን ዩናይትድ ባልተለመደ ሁኔታ ለሰኞ የብሬንትፎርድ ጨዋታ ሐሙስ ማታ ፕሬስ ኮንፈረንስ ማይክል ካሪክ አካሂዷል። እኔ እንደተለመደው ነግራችኋለሁ። ኦልሬዲ ቻምፒየንስ ሊግ ስለገባን ምንም በቃ ይሄ እኔ ራሴ ኤክሳይትድ ሆኜ ጨዋታዎችን ማየት ትችዋለሁ። ግን ዩናይትድ ስለሚናፍቀኝ ነው እንጂ ማየው ለውጤት ብዙም ማተር አያደርግብኝም። ካሁን ወዲያ የምንፈልገውን አቺቭ አድርገናል። ቀጣይ ዓመት ደግሞ 4 ዋንጫ እንበላለን። እመኑኝ ዩናይትዳውያንስ። ብቻ ማይክል ካሪክ ፓትሪክ ዶርክ ኦልሞስት በጣም ተቃርቧል ብሏል። እንደውም አምልጦት ይዝባካልና አይ በአሁኑ ግን አይገባም አይነት ነገር ብሏል። ሌኒዮሮ እስኪ እናያለን አይነት ነገር ብሏል። ሌላ የጉዳት ምናምን ማን አለ? ስለዚህ ሌላ አላወራም። ብቻ ይሄ እሱ ማንቸስተር ዩናይትድ ከተቀጠረ 20 አሰልጣኝ ተባሯል ብሎ ሳይመን ስቶን የሆነ ጥያቄ ተጠየቀው። 20 አሰልጣኝ ዓለም ላይ ነው፣ ቶፕ 5 ላይ ነው፣ እንግሊሽ ፕሪሚየር ሊግ፣ ቻምፒዮንሺፕ ምናምን ሊግ 1 ላይ አላቅም። ብቻ ገርሞኛል 20 አሰልጣኝ እና ለምንድን ነው አይነት ከሊያም ሮዘን ጋር አገናኝቶን ይጠይቀውና ምንድነው ሚናቸውን እስኪያውቁ ሜንታሊቲያቸው እስኪገነባ አይደንቲቲ ይሄ የጨዋታ ስታይሉ እስኪገነባ የሆነ የራስን ነገር ለማግኘት ጊዜ ይፈጃል። ግን ደግሞ በዛም ውስጥ ኢንስታንት ፖይንትስ ያስፈልጋሉ ወይም ደግሞ ይሄ ፈጣን ውጤት ያስፈልጋል ብሏልና ያው አሰልጣኞች እርስ በርስ እንደሚደጋገፉ እንደሚዋደዱ ታውቃላችሁና ላይክ አንዱ ቶሎ ሲባረር ይደብራቸዋል። ያው ያውቁታል የስራውን ክብደትና ዞሮ ቡድናችን በዚህ መልኩ ይላል። ሌላው ሜጀር የሚባለው ጥያቄ ቀጣይ ዓመት አንተ ብትሆን ደስ ይልሃል አይነት ነገር ምናምን ያው ደግሞ ብቻ ጠይቀውታል። የማንቸስተር ዩናይትድ የቀጣይ ዓመት አሰልጣኝ መሆን ይፈልጋል። ይሄን ያው በተደጋጋሚ ተናግሯል። አሁን ላይ ኢንጆይ እያደረኩት ነው ዩናይትድ ብሏል። አሁን ያለኝን ሚና ወደዋለሁ። ያው በቻይንኛ ቀጣይም ሆኖ ወደዋለሁ ነውና ግን ይሄን ያህል በቃ ኦብሰስ ዱሩኒኒ ዘራይት ማና ማለት አይፈልግም። ሂሶካል ሁሌም የምወደው ዩናይትድን የሚወድበት ልክ እወድለታለሁ። ግን እኔም ቀጣይ ዓመት ይቀጥል ብዬ ቮት ኦፍ ኮንፊደንስ በእኔ በኩል መስጠት አልፈልግም። እናንተ ምን አሳባላችሁ? ፉል ላይክ ማድረግ ይረሳ። ይመቻችሁ። ሰበር ዜና። ትላንት የባርሳ ጨዋታ ላይ ላሚን ያማል ባጋጠመው ጉዳት መሰረት ዓለም ዋንጫ ሊያመልጠው ነው እየተባለ ነው እና እሱ በቃ በዚህኛው መድረክ ላይ አለመድረሴ በጣም አሳዘነኝና አንጀቴን የበላኝ በእናትህ ባይዜ ስለማናስተውል ነው እንጂ ይሄ ልጅ እኮ ገና ከመጣ እኛ ዋት ይሄ ሰውዬ ምን ነው ካልነው ገና 2 ዓመቱ ነው መሰለኝ። ሃንሲ ፍሊክ ነው እንትና እኮ ዣቢ ሃርናንዴዝ እኮ ቤንች ነበር የሚያደርገው ገባርለ አልበሰልክም ገና ምናምን። ሃንሲ ፍሊክ ሲመጣ ነው እድል የሰጠው። ሃንሲ ፍሊክ 2ኛ ዓመቱ ነው ገባርለ ዩሮና ኔሽንስ ሊግ ላይ ምናምን ነገር ስላርበተበተ ምናምን ረጅም ጊዜ ያየነው መሰለኝ። ዓለም ዋንጫ ተጫውቶ አያውቅም። አስበው የሁላችንም አይን ላይ ከደረሰ በኋላ ዓለም ዋንጫ የሚጫወትበት የመጀመሪያው ዓለም ዋንጫ ላይ በጉዳት አመለጠው ማለት እሱ ብቻ አይደለም። ሂጎ ኢኪቲኬም ሌላም ደግሞ ማን ነበር የሆነ ሰው በጣም ወጣት ኢስቶፋው
እነዚህ ሰዎች ያሳዝናሉ በጣም። ሚስተፋውም ሂጎቲኬም ብዙም የመጫወት እድል ላያገኙ ይችላሉ በናሽናል ቡድናቸው። ይሄ ግን የስፔን ብሔራዊ ቡድን ዋና ቀኝ እጅ ይሆናል ተብሎ የሚገመት ልጅ ነበረና በጉዳት ምክንያት አይገባም ማለት ነው። አሁን አንቺ ምን ታደርጋለሽ? ባርሰሎና ፈታ ብለሽ ከቺኮች ጋር ጊዜ አታሳልፊ። ጉዳትሽን ያራዝሙብሻል አባቴ። ቺኮች ይግሩብሽ። አሁን ሪሃብ ነው ገባለ። ሰለቤት ነው መሆን ያለብህ። ሰለቤት ነው መሆን ያለብህ ለሚን ያማል ተረዳኛ። ያለበለዛ 2 ወር የሚፈጅ ጉዳት 4 ወር ይፈጅባል። አይዞሽ አባቴ በርቺ። ገና 17 18 ዓመትሽ ነው አባቴ። በ22 ዓመትሽ የሚቀጥለው ዓለም ዋንጫ ደርሻለሽ። አስበው በ22 ዓመትሽ። አይዞሽ አባቴ። ታሪክን የኋሊት ክፍል 1 ለፕሪሚየር ሊጉ ዋንጫ ትኩረት ለማድረግ እጅግ ወሳኝ የሆኑ የአርሰናል ተጫዋቾች ከእንግሊዝ ብሔራዊ ቡድን ካምፕ ወጥተው ወደ አርሰናል ካምፕ እንዲመለሱ አሰልጣኝ ቦርሳ አርቴታ ወሰነ። እነዚህም ተጫዋቾች ዲክላን ራይስ፣ ቡካዮ ሳካ፣ ኢዜ እና ማዱኬ ናቸው። ማዱኬ ለምንድን ነው ከእንግሊዝ ብሔራዊ ቡድን ካምፕ ወጥቶ ወደ አርሰናል ካምፕ እንዲመጣ ያደረጋችሁት? ምን ሊያደርግ ነው? እንዲህም ተብሎ ነበረ ተባለ እንዴ? እንዲህም ተብሎ ነበረ። ለማንኛውም የ2025/26 የእንግሊዝ ፕሪሚየር ሊግ ሻምፒዮን የሚል ደግሞ ማሊያም ተለጥፎ ነበረ። አረ ዓለምሽ ዛሬ ነው የሚለው ዘፈን ተዘፍኖብን ነበረ። ለማንኛውም ዛሬ ከ266 ቀን በኋላ የእንግሊዝ ፕሪሚየር ሊግ መሪ ቡድን የሚሆነው የማንቸስተር ከተማው የፔፕ ጆሴፍ ጋርዲዮላው ክለብ ማንቸስተር ሲቲ ነው። አርስዬ ለነበረች ተሳትፎ እናመሰግናለን። እሺ ጀማው ቅዳሜ ምሽት እጅግ ተጠባቂው የፕሪሚየር ሊግ ወሳኝ ጨዋታ እንዳለብን ታውቃላችሁ። ኒውካስትል ከአርሰናል ጀማው ይህንን ጨዋታ አርሰናል የማሸነፍ ግምት 68.4% ተሰጥቶታል። ጀማው ይህ ጨዋታን የማሸነፍ ግዴታ ውስጥ ገብተን ነው እንግዲህ ጨዋታውን የምናደርግ የሚሆነው ማለት ነው። ጀማው ከኒውካስትል በኩል እጅግ ወሳኝ መረጃዎች እየወጡ ይገኛሉ። እነ ጎርደንን ጨምሮ ማለት ነው። እነ ጆኤሊንተን በቅዳሜ ምሽት 1 ሰዓት ተኩል በምናደርገው ኤምሬትስ ላይ ጨዋታ እንደማይኖሩ እየተገለጠ ይገኛል። ከዛ በተጨማሪ በአርሰናል በኩል ደግሞ ጉዳት ላይ ነበሩ እንደነ ሪካርዶ ካላፊዮሪ፣ ጁሊያን ቲምበር የመሳሰሉ ነሳካን ጨምሮ ጨዋታው ላይ ምናልባት ልንመለከታቸው እንደምንችል ነው እየተዘገበ የሚገኘው። ጀምአው ይህን ጨዋታ ማሸነፍ ብቻ አይደለም በቂ የሚሆነው በአስተማማኝ ሁኔታ መልእክት ሊያስተላልፍ በሚችል መልኩ ወደ ሲቲ ማለት ነው በዛ ያሉ ጎሎችን አስቆጥረን አሸንፈን ከዚህ ጨዋታ 3 ነጥብም ይዘን መውጣት ግድ ይለናል። ጀምአው ቅዳሜ ይህንን የሞት ሽረት ትግል ጨዋታ በማሸነፍ ሲቲ ላይ ጫና ማድረጋችን የግድ ነው የሚሆነው ማለት ነው። ጀምአው ለማንኛውም ቅዳሜ ምሽት የሚደረገው ጨዋታ ስለስን ሊያልቅ ይችላል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው አርስዬ በከፍታም በዝቅታም ከጎንሽ ነን። ጀምአው ይመቻችሁ። አረ ምን እሺ ነው ሌስተር ሲቲ እንዴ ምን አይነት ሙድ ነው የምታራመደው? እኔ አንተ አለ ብዬ አንድ ሻምፒዮንሺፕ ልመጣይና የነበረው እንደውም አልመጣም ሐሳቤን ቀይር ያለው እንዴ እኔ ልመጣ አስቤ ሻምፒዮንሺፕ አንተ ወደ ሊጓን አይቻልም እኮ እንዴት አይቻልም እኮ ወደ ሊጓን ይቻላል ጋይስ መሄጃ መንገድ አለው ሌስተር እኔ እኮ ህልም እኮ ነው የሚመስለው እኮ ወደ ሊጓን በቃ እኔ ሐሳቤን ቀይር አልመጣም እንዴ እኔ አንተ አለ ብዬ ካንተ ጋር ስለምንተዋወቅ አረ ላሽ እናም ጋይስ ሊንክ ባዮ ላይ ያለላችሁ ማለት ነው ቴሌግራም ጆይን በሉ ተቀላቀሉ ጋይስ። ብር ማፈስ ከፈለጋችሁ ሊንክ ባዮ ላይ ያለላችሁ መቀላቀል ብቻ ነው ጋይስ። አታፍሩበትም በእኔ ቻናል ጋይስ። ይመቻችሁ። ማንቸስተር ዩናይትድ በዚህ ሰመር የቶተንሃሙን ሆትስፐር ተጫዋች ሚኪ ቫን ደ ቬንን ሊያስፈርም ይችላል። ከዚህ ጋር በተገናኘ እንዲሁም ደግሞ ካርሎስ ባሌባ፣ ኤሌት አንደርሰን፣ ማኑኤል ኡጋርቴን የተመለከተ የአትሌቲክን ሪፖርት በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ግን በየቀኑ ስለማንቸስተር ዩናይትድ የሚሰሙ አዳዲስ ነገሮችን መስማት ፈልጉ ከሆነ እና አካውንት ፎሎ ማድረግ እንዲሁም ቪዲዮ ላይክ እና ሼር ማድረግ እንዳትረሱ። አትሌቲክ ወይንም ደግሞ የማንቸስተር ዩናይትድ ኮረስፖንደንት የሆነው ሎሪ ዊትዌል ይህንን ዘገባ አውጥቶ ነበረ። በዛሬው ዕለት ምንም እንኳን በማንቸስተር ዩናይትድ ያሉ ሰዎች ሌኒ ዮሮ እና ሄቨን ቀጣዮቹ ጋብርኤል እና ሳሊባን አይነት ፓርትነርሺፕ ያላቸው ተጫዋች ቢሆኑም በዚህ ሰመር ሌላ የተከላካይ ኦዲሽን ሊጨምሩ እንደሚችሉ ተዘግቧል። በተለይም ደግሞ ቶተናሞች ወደ ሻምፒዮንሺፕ የሚወርዱ ከሆነ የቶተናሙን ተከላካይ ቫን ደ ቬንን ማስፈረም እንደሚፈልጉ ተዘግቧል። ካርሎስ ባሌባንን በተመለከተ ይህንን ብሏል። ማንቸስተር ዩናይትድ ለአሰመር ይህንን ተጫዋች በ75 ሚሊዮን ፓውንድ ከፍሎ ማስፈረም የፈለገ ቢሆንም በወቅቱ ብራይተኖች 100 ሚሊዮን ፓውንድ ይጠይቁ ነበር። ነገር ግን በተለይም ደግሞ
ከቼልሲ ጨዋታ ፊት ባረጋቸው አብዛኞቹ የፕሪሚየር ሊግ ጨዋታዎች ላይ ፐርፎርማንሱ ድሮፕ በማድረጉ ማንቸስተር ዩናይትድ ለዚህ ተጫዋች እስከ 50 ሚሊዮን ፓውንድ እንደሚያቀርብ ዘግቧል። ሌላው ኤሌት አንደርሰን የተመለከተ ነው። አይ ቲንክ ይህንን ከተከሱ ብቻ ሳይሆን ከተለያዩ ሪፖርተሮችን በተደጋጋሚ ሰምተነዋል። ስቲል ማንቸስተር ሲቲ ነው የሱ ፌቨራይት ዴስቲኔሽን ሊሆን የሚችለው። ነገር ግን ባለቤቱ ማረናከስ ለዚህ ተጫዋች እስከ 125 ሚሊዮን ፓውንድ እንዲቀርብለት ስለሚፈልግ ሲቲዎች ይህንን ገንዘብ ላይ ከፍሉ ይችላሉ እየተባለ ነው። በመጨረሻም ሁላችንም መስማት የምንፈልገውን ዜና ነግሮናል። በተለይም ደግሞ ማኑኤል ኡጋርቴ በዚህ ሲዝን በገባባቸው ጨዋታዎች ሁላ ማንቸስተር ዩናይትድ ማሸነፍ ተስኖታል። አይ ቲንክ ይህንንም ጂም ራትክሊፍ ያስተዋሉና ይህ ተጫዋች በቀጣይ ሰመር መሸጥ አለበት ብለው ወስነዋል። ምን ትላላችሁ በእነዚህ ዜናዎች? በተለይም ደግሞ በተከላካይ መስመር ላይ ሊጨመር ይችላል ስለተባለው ቫን ደቬን ምን ትላላችሁ? እውነት ማንቸስተር ዩናይትድ የሚመጥን ተከላካይ ነው ብላችሁ ታስባላችሁ? ለሚነው እንደ ኮመን ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ኮመን ዩናይትድ ሰበር ዜና የዝ አትሌቲኮቹ የክለባችን ኤክስፐርት የሆኑት ክሪስ ዊለር እና ናታን ሳልት አዲስ ዜና ዛሬ ይዘው ወጥተዋል። ክለባችን ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን ጊዜያዊ አሰልጣኝ አድርጎ ሲቀጥር አንድ ተልእኮ ነበር የሰጡት። እሱም የአውሮፓ ሻምፒየንስ ሊግ ተሳታፊ እንዲሆን ብቻ ነበረ አሰልጣኝ ማይክል ካሪክ ተልእኮ የተሰጠው። ይህንን ተልእኮውን በሚገባ የሚጨርስ ከሆነ የማንቸስተር ዩናይትድ ኃላፊዎች አሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ ሆኖ የመቀጠር እድሉ ሰፊ ነው በማለት የክለባችን ኤክስፐርት የሆኑት የዛ አትሌቲኮቹ ክሪስ ዊለር እና ናታን ሳልት ዛሬ ዘግበዋል። ስለዚህ አሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ የመሆን እድሉ ሰፊ ነው ተብሏል። ቸልሲ ፉትቦል ክለብ ሊያም ሮዚኔርን ካባረረ በኋላ ብዙ ሰዎች እያየ ነው። ዋና እያያለው የአልሃሊ ማናጀር የነበረው ማታያስ ጄሲሎ የሆነ ሰውዬ ብቻ የአዲስ ሰውዬ ፕሮጀክት ማናጀር እነ ሞሪኒዮ ምናምን ዩሊያን ያግልዝመን ዲና ዮራዮላ እነዚህ ወሬ ናቸው። አውቀው ነው አያመጡትም። እነሱ የሚፈልጉት እሺ ሚላቸው ሰው ተረዳኝ አይደል? እሺ ሚላቸው ሰው ደግሞ የሆነ ኦሬዲ ከነሱ ጋር የመደራደር አቅም ያለው ስም ያለው ምናምን ማናጀር ከሆነ ይደራደራቸዋል። እነሱ የሚደራደራቸው ሰው አይፈልጉም። ችግሩ ከሊያም ሮዚኔር አይደለም አባቴ ተረዳኝ አይደል? ማሬስካ ራሱ እኮ ማንም ሰው አያውቀውም ነበር እኮ አመጡት። ቸልሲ ቤት ሰው ሆነ። ሰው እንደሆነ መደራደር ሲጀምር ዞር ብለው አባረሩት። ገባርለ ኦሬዲ ስም ያለው ማናጀር ለምን አባቱ ነው የሚመጣው? የ19 ዓመት ተጫዋች ልታስፈርሙ ገባችኋል? ስለዛ እወቁት ነው የምልህ። ሌሎቹን ተዋቸው። ጆዜ ሞሪኒዮ፣ ዲያጎ ሲሞኒ ምናምን ሙድ አትያዝ። ይሄ ሰውዬ አዲሱ አሰልጣኝህ ነው። እመነኝ ነው የምልህ። ሰበር ዜናና ጥሩ ዜና ጀማው ይላል። ተቹዋማኒ ወደ ማንቸስተር ዩናይትድ ሊፈርም ነው። ፋብሪዚዮ እንደተናገረው ከሆነ ተቹዋማኒ ማለት ነው ወደ ማንቸስተር ዩናይትድ የመምጣት ፍላጎት እንዳለውና እንዲሁም ደግሞ ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ማለት ነው ለሪያል ማድሪድ ፍላጎት ማሳየቱን ፋብሪዚዮ በስፋት እየገለጸው ይገኛል። ነገር ግን ሪያል ማድሪዶች በዚህ ሰዓት ላይ ተቹዋማኒ ማለት ነው የመሸጥ ምንም አይነት ፍላጎት እንደሌላቸው ነው ምንጮች እየተናገሩ የሚገኙት። ነገር ግን በሚቀጥሉት ማለት ነው እነዚህ ዝውውሮች የሚካሄዱ ይሆናል የሚሉ መረጃዎች በስፋት ወጥተዋል። የዩናይትድ ባለሀብቶችም ማለት ነው በዚህ ሰዓት ላይ እንግዲህ ከሁለትና ከዛ በላይ የሆኑ የመሃል ሜዳ ተጫዋቾችን ለማስፈረም እቅድ እንደያዙም ፋብሪዚዮ ገልጿል። ተቹዋማኒ ወደ ማንቸስተር ዩናይትድ ቢመጣ እናንተ ምን ትላላችሁ? ኮመንት ላይ ያስቀምጣችሁ። ባሮ ቃሬስቃን ማለት ነው ማንቸስተር ዩናይትድ ለማስፈረም እንደሚፈልግ ማለት ነው በዚህ ሰዓት ላይ ፋብሪዚዮም የተለያዩ መረጃዎችን በስፋት እየተናገሩ ይገኛል። ጀማው አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ እንዳይረሳ። እንዳስተያየት ሰጪ ምን አለ ጋርዲዮላ ግፍ አይሆንበትም ወይ? አሁን 250 ምናምን ቀን የቆየ ቡድን ሊጉን ሲመራ የቆየ ቡድን ዋንጫውን ነጥቆ በ6 ቀን በመራበት ሲወስድ ግፍ አይሆንም ወይ የሚል አስተያየት አንድ አርሰናል ደጋፊ ሲሰጣቸው ትንሽ ፈገግ እያልኩ ነበርና ቡስኬት፣ ዣቪ ሄርናንዴዝ እንዲሁም ደግሞ ስቴቨን ጀራርድ በሱ እድሜ ያሉ እንደሱ አልነበሩም ሲልም ሰር አሌክስ ፈርጉሰን ስለ ኮቢ ማይኖ ይናገራል። ኮቢ ማይኖ በማንቸስተር ዩናይትድ ቤት ውስጥ ስለ ውሉዝ የተነሳላቸው ሰር አሌክስ ፈርጉሰን እሱ ምርጥ ተጫዋችና ድንቅ ተሰጥኦ ያለው ተጫዋች ነው፣ ከድሮም አውቀዋለሁ፣ የውሉ ጉዳይ ቅድሚያ የሚሰጠው ጉዳይ ነበር፣ ነገር ግን አሁንም በመካሄዱ ደስተኛ ነኝ፣ ይገባዋል ሲሉም እንግዲህ ሰር አሌክስ ፈርጉሰን ይናገራሉ።
ጁድ ቤሊንጋም፣ ሮድሪ እንዲሁም ደግሞ ኢኔስታ እንደሱ ተረጋግቶ መጫወት የሚችሉ ተጫዋቾች አይደሉም። እሱን ግን ስትመለከት በራስ መተማመን ረጋ ብሎ የሚጫወት ተጫዋች ነው። እነሱን እንኳን ብትዋቸው የባርሳ የሊቨርፑሎቹን ኮከብ አንስተ ጃቪ ሄርናንዴዝ፣ ቡስኬትና እንዲሁም ደግሞ ስቴቨን ጀራርድ ራሱ በሱ እድሜ እንደዛ የሚጫወቱ ተጫዋቾች አልነበሩም። ይህ ተጫዋች ድንቅ ተጫዋች ነው ሲሉም እንግዲህ ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ይናገራሉ። በዚህ ንግግር ምን ትላላችሁ? ማለት ማክፋርለን እስከ ሲዝኑ መጠናቀቂያ ድረስ የቼልሲ ጊዜያዊ አሰልጣኝ ሆኖ ይቀጥላል። ማለትም ቼልሲ ቋሚ አሰልጣኝ በዚህኛው አይቀጥርም ማለት ነው። ማክፋርለን ታቁታላችሁ። በባለፈው ኢንዞ ማሬስካ ሲባረር ጊዜያዊ አሰልጣኝ ሆኖ የነበረው ሰው ማለት ነው። እና ለምንድነው ቼልሲዎች ቋሚ አሰልጣኝ ሳይቀጥሩ ሲዝኑን ለማጠናቀቅ ያሰቡት? አዎ ምናልባት እንዲህ ብላችሁ ገምቱ ትችላላችሁ። ቀጣይ ሲዝን የተሻለ ነው። አሰልጣኙ የሚመጣው አሰልጣኝም ፍሬሽ ሆኖ ለመጀመር እንደዛ ይሻላል። እኔ ግን እንደዛ አይመስለኝም። ገምቴን ላስቀምጥላችሁ። ምክንያቱም እኔ ብዙ ጊዜ ቼልሲ ላይ ስገምት የመሳሳት እድሌ በጣም ጠባብ እና ለምንድነው ማክፋርለንን እስከ ሲዝኑ መጠናቀቂያ ድረስ ጊዜያዊ አሰልጣኝ አድርጎ ሲዝኑን የሚጨርሰው ቼልሲ? ወይ ደግሞ ለምንድነው ቋሚ አርጎ ለምንድነው አሰልጣኝ የማይቀጥረው? አሁን ላይ ቼልሲን የሚረከብ ማለት መረከብ የሚፈልግ አሰልጣኝ እዚች ዓለም ላይ የለም። ማለት ኬሪሩ ማበላሸት የሚፈልግ አሰልጣኝ የለም። ምክንያቱ ደግሞ ቼልሲ ቤት መተ ስኬታማ እንኳን ብትሆን እንደምትባረር ከኤንዞ ማሬስካ መማር ትችላለህ። ያው ስኬታማ ካልሆንክ ግን እንደ ሊያም ሮዚኒየር አይነት ኬሪርህን የሚያናጋ ነገር ነው የሚገጥም ማለት ነው። አዎ አሁን ላይ ብዙ አሰልጣኞች ከቼልሲ ጋር ስማቸው እየተያያዘ ነው። አሪዮላ፣ እነ ፋብሪጋስ እንዲሁም ላምፓርድን ጨምሮ ሌሎች አንዳንድ አሰልጣኞች አሉ። ግን እነዚህ አሰልጣኞች ኬሪራቸውን ማበላሸት አይፈልጉም። አንዴ ብቻ ሳይሆን ሁለት ሶስቴ ማሰብ ይፈልጋሉ ይሄ ስራ ሲቀርብላቸው። ይኸውላችሁ እኔ አሁን ደስ እያለኝ ያለው ሊያም ሮዚኒየር ስለተባረረ ሳይሆን በጣም ትልቁ ደስታዬ እነዚህ ሰዎች ግራ ተጋብተዋል። ምክንያቱም የገቡበት ችግር አሁን ላይ ስለገባቸው የገቡበት ችግር መወጣት የሚችሉትና ከአቅማቸው በላይ እንደሆነ ስለተረዱት እያበዱ እንደሆነ ውስጥ ያውቀዋል። ለዛ ነው ደስ እያለኝ ያለው። ምክንያቱም ግራ ሲገባቸው መጨረሻ ላይ ክለቤን ለቀው እንደሚሄዱ ግልጽ ነው። ስለዚህ እንዴት ነው ማለት ደሰተው። ለማንኛውም ቀጣይ ሲዝን የሚመጣውን አሰልጣኝ ሲዝኑ አልቆ ምናይ ይሆናል። ግን ያው ኬሪሩን ለማበላሸት ቆርጦ እንደሚመጣ ግልጽ ነው። ምክንያቱም እነዚህ ሰዎች አሰራራቸውን ከሚቀይሩ ሞት ነው የሚመርጡት። ሐሳባችሁን ኮሜንት ላይ ይቻማችሁ። ሰበር ዜና ለሊቬና ለቸልሲ ደጋፊዎች፣ ሁለቱም ጄምስ ትራፈርድን ለማስፈረም ተፍ ተፍ እያሉ ነው የሚል ወሬ አለ። በእርግጠኝነት ጄምስ ትራፈርድ በዚህ ትራንስፈር ዊንዶ ይለቃል። ምክንያቱም ፔፕ አንደኛ ትሆናለህ ብሎ ነበር ያመጣው። አንደኛም ላይ ያደረገው ነበር። ሁለት ሶስት ጨዋታም ራሱ አንደኛ አድርጎ አስጀምሮታል። ከዛ ዶራሩማ አቬለብል ሲሆን ዶራሩማ ማርኬት ላይ ካለ ደግሞ እንደ ማንሲቲ አይነት ቡድን አይሰማህም ነው አፈፍ ነው የሚያደርገው። ባይዘይ ዋንጫ ምንም አይነት ነገር የሲቲ ሌቭል አንድ ከፍ ያለው ዶራሩማን ስላመጡ ነው። ስለ ቸልሲ እና ሊቨርፑል ስንመጣ ደግሞ ቸልሲዎች ዝም ብላችሁ ነው በረኛ የምትገዙት እናንተ። የ23 ዓመቱ ነው ገባርላ አሁንም ክራይቴሪያችሁ ስር ስለሚያሟላ ነው እንጂ ማይክ ሚኞንን እያያችሁ አልነበር ወይ? ኤክስፒሪየንስ ያለው ምርጥ በረኛ የፍራንስ ናሽናል ቲም በረኛ ለምን እሱን አያስፈሩ? በኋላ የሚሸጥ ነገር ነው የሚፈልጉት አሁንም። ስለዚህ የቸልሲዎች በጣም ብትገዙትም ኪሳራ ነው በእርግጠኝነት። ሊቨርፑሎች ግን ምን እሺ ነው አለሰንን ለቀህ ጄምስ ትራፎርድ የመጀመሪያ በረኛ ሊሆን ነው ወይስ ከማማርሽቪሊ ጋር እንዲፎካከሩ ነው? ግራም ያጋባ ነገር። አርኒ ስሎት ዊንገር ያስፈልገኛል እያልክ አልነበር ወይ? እሱ አይቀድምም ወይ? ያለፈው ትራንስፈር ዊንዶም ሁለት አጥቂ 180 ሚሊዮን አወጣ፣ አንድ ተከላካይ ሳታስፈርም። እንዴ ማን ነው እነዚህ ሰዎች የሚያማክራቸው? አንተ የሊቨርፑል ስፖርቲንግ ዳይሬክተር ዘንድሮ ነው አንተ አርኒ ስሎት ከቆየ ከሁለት አንዳችሁ መባረር አለባችሁ እንጂ አብራችሁ ሁለታችሁ አትቀጥሉ። ከፍተኛ የሆነ ጠርሽ የሆነ ውሳኔዎች እየተወሰነ ነው። ወይ አርኒ ስሎት ወጥቶ አዲስ አሰልጣኝ ሲመጣ ስሎት ነበር ችግሩ እንላለን፣ ወይ ደግሞ ስፖርቲንግ ዳይሬክተሩ ተባርቶ ሂውዝ ነው የሚባለው እሱ ተባሮ አርኒ ስሎት ሲቆይና የሆነ ነገር ሲፈጥር እንላለን እንጂ እናንተ ሳክሳሞች ናችሁ ሁለታችሁማ። ተናፋቂውና ኃያሉ ክለባችን ሰኞ ከብሬንትፎርድ ጋር ከሚያደርገው ጨዋታ በፊት እንግዲህ ማይክል ካሪክ ከጋዜጠኞች የቀረቡለትን እንግዲህ ጥያቄዎች መልሷል። ፕሬስ ኮንፈረንስ ምን አለ የሚለውን እኔ አጠር ጠፈጥ አድርጌ እነግራችኋለሁ። ከዛ በፊት ግን እንደኔ ጸጉር እየተነቃቀለ ያስቸገራችሁ ሰዎች የሚገርም መፍትሄ መጥቶላችኋል። አልታ ፕላስ ይባላል። እንግዲህ የጸጉር ፍጥነትን ይጨምራል፣ የጸጉር እድገትን ፍጥነት ይጨምራል፣ ከመነቃቀል ይጠብቅላችኋል፣ ያግዛችኋል፣ የጸጉርን ውበትን ጭምር ይጨምራል። ማነው ዋጋው 1900 ብር ብቻ። መግዛት የምትፈልጉ ከስር ስልክ አስቀምጥላችኋለሁ ወይ በውስጥ አውሪኝ ስልክ ልክላችኋለሁ። ጸጉራችንን እንታደገው ይላችኋል አልታ ፕላስ።
ማይክል ካሪክ እንግዲህ ከብሬንትፎርዱ ጨዋታ በፊት እንደተለመደው መጀመሪያ ጉዳት ዜና ነበር የተጠየቀው። ፓትሪክ ዶርጉ ከረጅም ጊዜ ጉዳት በኋላ ከጉዳት እንደተመለሰ ተናግሯል። ለሰኞ ጨዋታ ባይደርስም ለቀጣይ ጨዋታዎች ሊደርስ እንደሚችል ፍንጭ ሰጥቷል። ሌላው ደግሞ ሌኒ ዮሮ ነው። ሌኒ ዮሮም እንግዲህ ሰኞ ጨዋታ ዝግጁ እንደሆነ ያው ትንሽ ጥርጣሬዎች አሉ፣ ግን ዝግጁ ይመስለኛል ብሏል ማለት ነው። ሌላው ስለ ቆይታው ነው የተጠየቀው። ያው ዩናይትድ ቤት ያው በጣም ኢንጆይ እያደረገው እንደሆነ እና የሚቀጥለው ዓመትም መቀጠል እንደሚፈልግ ተናግሯል። ሌላው እንዳለ ዘባዝንኬ ነው። አሁን እኛ ስራችንን ስለጨረስን ስለ ቻምፒዮንስ ሊግ ያን ያህል የሚያስጨንቁ ጥያቄዎች የሉም። እንግዲህ ማን የሚያሸንፍ ይመስላችኋል? ብሩኖስ 21 ፕሪሚየር ሊግ አሲስት አድርጎ እንግዲህ የቴሪ ዳንኤል ኦንሪ እና የኬቨን ዴብሮይና ሪከርድስ የሚሰብር ይመስላችኋል ወይ? ኮፒ ሊንክ ሪፖስት ሼር እያደረጋችሁ እስቲ ለስንት የሚያልቅ ይመስላችኋል? ኮሜንት ላይ ሐሳባችሁን ይሜ ላሚን ያማል ትናንትና ባጋጠመው ከበድ ያለ ጉዳት ምክንያት ከእንግዲህ በኋላ በዚህ ዓመት ለባርሴሎና ምንም አይነት ጨዋታ እንደማያደርግ ተገልጿል ማለት ነው። ይሄም ብቻ ሳይሆን የላሚን ያማል ጉዳት የሚባባስ ከሆነ ለዓለም ዋንጫ ሁላ እንደሚያሰጋው ተገልጿል ማለት ነው። ሀገሩ ስፔን ለዓለም ዋንጫ በምታደርጋቸው የመጀመሪያ ጨዋታዎች ላይ ሁላ ላሚን ያማል ላይሳተፍ እንደሚችል ተገልጿል ማለት ነው። በነገራችን ላይ ዊንግ ማለት ደብቁኝ ያመጣል ማለት ለጀለስ ነው። በጣም አፍልቶ ነበረ፣ በጣም ጠብሮ በጣም እንትን ብሎ ነበረ። ነገር ግን መጨረሻ ላይ ይሄ ነው የሚመጣው ብራዘር። ያንተ ወጥነት ብቻ አይደለም ራስህን ከሌሎች ጋር ምናምን ማወዳደር ስትጀምር ከትላልቆች ጋር ማለት ነው። ይሄ ነው የሚከሰተው። ገብቷል አይደል? ሌሎች አልችል ብለው ምናምን አይደለም። ገብቷል? አሁን ላይ ሰዎች እንደ ሮናልዶና እንደ ሜሲ የማይሆኑ ስለማይችሉ ሳይሆን እንደዚህ አይነት አጋጣሚዎች ስለሚመጡ ነው። እነዛ ተጫዋቾች የሚወደሱ ሁልጊዜም ሮናልዶና ሜሲ ከጉዳት ራሳቸውን አጽድተው በወጥነት ረጅም ዓመት መጫወታቸው ጭምር ነው፣ ብቃታቸው ብቻ አይደለም። እና በጉዳት ግን አይቀለድም። ላሚን ያማል ቢሻለው ደስ ይለኛል። ሊመቻቹ ባሎን ዶርጉ መቼ ተመልሶ በማንቸስተር ዩናይትድ ማሊያ እንደምናየው ታውቋል። እንዲሁም ደግሞ ማይክል ካሪክ ሰኞ ማንቸስተር ዩናይትድ ከብሬንትፎርድ ጋር ከሚያደርገው ጨዋታ በፊት የሰጠውን ፕሬስ ኮንፈረንስ ፓርቷን በዚህ ቪዲዮ ነግራችኋለሁ። ከዛ በፊት ግን የተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ከጉዳት ጋር በተገናኘ እንዲሁም ደግሞ ስለ ቲም ኒውስ ተጠይቆ ይህንን ብሏል። ከአንዳንድ ተጫዋቾች ቀለል ያለ ኖክ በስተቀር አብዛኞቹ ተጫዋቾች ኦኬ ናቸው። ፓትሪክ ዶርጉ ተመልሷል። ፕሮግረሱ በጣም የተሻሻለ ነው። አሁን ላይ የሚመለስበትን ቀን በእርግጠኝነት መናገር ባልፈልግም በቅርቡ ከቡድኑ ጋር ትሬዲንግ ይሰራል ብሏል። ምንም እንኳን ማይክል ካሪክ ቀኑን የሚመለስበትን ባይነግረንም ሱሊ የሚባል አካውንት አለ ትዊተር ላይ። ይህ አካውንት ከአካዳሚ ተጫዋቾች እንዲሁም ደግሞ ተጫዋቾች ጉዳት ጋር በተገናኘ ጥሩ የመረጃ አኪሬሲ ያለው። እሱ እንደሚለው ከሆነ ሜይ ፍሪ ፓትሪክ ዶርጉ ተመልሶ ሊቨርፑልን በምንገጥምበት ጨዋታ ላይ ባሎን ዶርጉ ተመልሶ ሊጫወት ይችላል ብሏል። ስለ ዮሮን በብሬንትፎርዱ ጨዋታ ላይ ይደርሳል ተብሎ ሲጠየቅ there is a possibility የሚመለስበትና የሚጫወትበት ፖሲቢሊቲ አለ፣ ነገር ግን 100% እርግጠኛ መሆን አይቻልም ብሏል። ስለ ራሱን ፊውቸር ተጠይቆ ነበረ። እሱ ማይሰለቻችሁ ከሆነ እኔ በየሳምንቱ ተመሳሳይ መልሶችን እሰጣለሁ። ቀደም ብዬ እንዳልኩት ከዚህ በፊት በተደጋጋሚ I enjoy being here እዚህ በመሆኔ በጣም ደስተኛ ነኝ። በተሰጠኝ ሮልም በጣም ደስተኛ ነኝ። ይህንን እድልም በማግኘት ፕሪቪሌጅ ነኝ። ነገር ግን ከዛ በላይ ልላችሁ የምችለው ነገር የለም ብሏል። ስራውንስ በቋሚነት የሚያገኝ ከሆነ ከኦሌ ጉናር ሶልሻየር ጋር ኮምፔር መደረጉ ዲስሪስፔክት ነው ተብሎ ሲጠየቅ I don't think it is disrespectful። ስለ ኦሌ ጉናር ሶልሻየር በጣም ትልቅ ሪስፔክት አለኝ። ከዚህ በፊት አብረን መስራታችን እንዲሁም ደግሞ የቅርብ ጓደኛዬ ነው። ምንም እንኳን መጨረሻው ባያምርም ጥሩ መልካም ነገሮችን አንድ ላይ ሰርተናል ብሏል። በመጨረሻም ስለ ብሩኖ ፈርናንዴዝ ተጠይቆ ነበረ። የብሩኖ ፈርናንዴዝ አሁን እያሳየ ያለው ብቃት ምንም አልገረመኝም። ምክንያቱም ብሩኖ ፈርናንዴዝን ከረዥም ጊዜ በፊት አውቀው ነበረ። አሁን በተሰጠው ቦታ ላይ ፍለረሽ እያደረገ ነው፣ ጥሩ ፐርፎርም እያደረገ ነው። በዚህም ደስተኞች ነን ብሏል። ወይንም ደግሞ ከነገ ወዲያ የሚወጣውን ፓርት 2 ፕሬስ ኮንፈረንሱን እንደዚሁ ያሳውቃችኋለሁ። ቪዲዮ ላይክ አካውንቱ ፎሎ ማድረግ እንዳትረሱ። ከሞን ካሪክ ካልመን ማክፋርለን ማን ነው? እንዴት የቼልሲ አሰልጣኝ ሆነ? የቼልሲ አሰልጣኝ ከመሆኑ በፊትስ ምን ሰርቷል? እና ምናልባት የቼልሲ ደጋፊዎችና ቼልሲ ወደሚፈልገው የቻምፒዮንስ ሊግ ቦታ ሲመልሳቸው ይሆን? እሱን መና ይሆናል። ቪዲዮን ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ። ወደ ጉዳያችን እና የ40 ዓመቱ ካልመን ማክፋርለን ኬሪየር የሚጀምረው በእንግሊዝ ትናንሽ ክለቦች ክሮይደን እና ዋይትሊፍ ክለቦች ነው። ካልመን ማክፋርለን ከዛ በኋላ ወደ ማንሲቲ አካዳሚ መጣ። በጣም በወጣቶች ላይ በመስራት የሚታወቀው አሰልጣኝ በአካዳሚና U21 ላይ ማንሲቲ ቤት በደንብ የሰራ አሰልጣኝ ነው። ከዛ እዚህ ጋር እንደምታዩት ማክፋርለን ከማንሲቲ ኬሪየሩ በኋላ በ2023 24 25 የውድድር ዓመት በሳውዛምፕተን U18 እና U21 ሰራ ማለት ነው። ከዛም በኋላ ነበር ወደ ቼልሲ ወጣቶች የመጣው።
በ2025 26 እና ካልመን ማክፋርላን ያለው ልምድ ምን ይመስላል ካላችሁኝ 23 ጨዋታዎችን መርቷል። ይሄ ማለት ከማን ሲቲ U18 ጀምሮ እስከ ቼልሲ 2 ጨዋታዎች ፕሮፌሽናል ማለት ነው። ፕሮፌሽናል ስላችሁ ሃይ ሌቭል ጨዋታዎች ማለት ነው። በባለፈው ኤንዞ ማሬስካ ሲባረር ጊዜያዊ አሰልጣኝ ሆኖ ከማን ሲቲ ጋርና ከፉላም ጋር የነበረን ጨዋታ መርቷል። ያው ውጤቱ እንደምታስታውሱት ከማን ሲቲ ጋር ስንወጣ በፉላም ደግሞ 2-1 ተሸንፈን ነበረ። እና ካልመን ማክፋርላን ያለው ልምድ ካላችሁ 2 ጨዋታዎችን ቼልሲን መርቷል። ከዛ ውጪ ስለ እግር ኳስ ታክቲካል ቴክኒካል ጠለቅ ብሎ ስለ እንግሊዝ ፕሪሚየር ሊግም ሆነ ስለ ትላልቅ ሊጎች የሚያውቀው ነገር የለም። ያን ደግሞ የሚያስረዳን ዶክመንቱ ነው። እና ቼልሲ ራን እያደረገው ያለው እግር ኳስ እና ካልመን ማክፋርላን ባጭሩ ይሄንን ይመስላል። በቀጣይ እሁድ ከሊድስ ጋር የኤፍኤ ካፕ ሰሚ ፋይናል ጨዋታለን እና ለመጀመሪያ ጊዜ እዛ የሚያክል ግዙፍ ስቴዲየም ዌምብሌ ላይ ቼልሲን እየመራ ይገባል። ያው ውጤቱ ምን እንደሚሆን ለእናንተ ልተውና የሚቀሩት 5 ጨዋታዎችን መርቶ ቻምፒዮንስ ሊግ ይገባል ብላችሁ ታስባላችሁ? እሱንም ለእናንተ ልተው። ይመቻችሁ። ሰበር በጣም አስደሳች ዜና ለማንቸስተር ዩናይትድ ደጋፊዎች ማይክል ካሪክ እንዳሳወቀው ከሆነ ፓትሪክ ዶርጉ ከጉዳቱ በማገገም ለሊቨርፑል ጨዋታ ሊደርስ እንደሚችል ተናግሯል። ኮፒ ሊንክ፣ ሪፖስት፣ ፎሎ እንዳይረሳ። ይመቻችሁ።